አዲስና ህይወት የጋብቻን ህይወት ሊጀምሩ በመንገዱ ገብተዋል። ከሰርጋቸው በፊት ግን ሁለቱም አንዳች የጭንቀት ስሜት ውስጣቸውን ወጥሮ ያዛቸው። ታዲያ ለመፍትሄው አልዘገዩም። ስለመጣችሁ እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን በጣም። እንግዲህ ራሴን ላስተዋውቅ፣ ሻምባ ወርቅ ይባላለሁ። የጋብቻ አማካሪ ነኝ። እስኪ ከእናንተ ደግሞ እንተዋወቅ። አዲስ ይባላል፣ ህይወት ይባላለሁ። አዲስ ሙሽሮች ነን። ያው ሰርጋችንን ለማድረግ እየተንደረደርን ነው ያለነው። ግን ወደ ጋብቻ ከመግባታችን በፊት ከትዳር ምን እንጠብቅ የሚለው ነገር አሳስቦን ነው። ወደ ትዳር ውስጥ ሲገባ ብዙ የሚያጋጥሙ ነገሮች እንዳሉ እኔም አዲስም እናውቃለን፣ እንሰማለን። ስለዚህ ከትዳር ምን እንጠብቅ፣ ትዳር ውስጥ የሚፈጠሩ ግጭቶች ይኖራሉ፣ ከትዳር በፊት ያልነበሩ ባህሪያቶችም ትዳር ውስጥ ይታያሉና ራሳችንን እንዴት እናዘጋጅ የሚለውን ምክር ፈልገን ነው ወደ አንተ የመጣ ነው። እንግዲህ ህይወትና አዲስ የእናንተ እዚህ መምጣት ለብዙዎች አርአያ የሚሆን ነው። ብዙ ጊዜ ሰዎች ትዳር ውስጥ ከገቡ በኋላ የተለያዩ ችግሮች ያጋጥማሉና ችግሮች ሲያጋጥሙ ምናልባት በሌሎች ሰዎች ቦታ እንዴት አድርገን እንፍታው ብለው ነው ምናልባት ወይ በሽማግሌ ወይም ደግሞ ወደ ባለሙያ የሚሄዱ። እናንተ ግን ገና ከመጋባታችሁ በፊት ነው ቀደም ብላችሁ ችግሩ ቢያጋጥመን እንዴት እንፈታዋለን ብላችሁ አስባችሁ የመጣችሁና እንደው በዚህ አጋጣሚ እጅግ ላመሰግናችሁ እወዳለሁ። ምክንያቱም ቅድመ ጋብቻ 50% ነው በኋላ ለሚኖረው ጋብቻ ለትዳር ማለት ነው። ብዙ ጊዜ ትዳር ውስጥ የሚፈጠሩ ዋና ችግሮች ቀደም ብሎ ያለ ችግር ነው። ወይም ደግሞ ትዳር በተለይ ቅድመ ጋብቻ ላይ በደንብ አንነጋገርም፣ ጉዳዮችን አናያቸው፣ ክፍተቶቻቸውን በባለሙያ አንፈታምና እዛ ጉዳይ ላይ ማሰባችሁ በጣም ትልቅ ነገር ነው። እንግዲህ ምን ያህል ጊዜ ተዋወቃችሁ? ምን ያህል ጊዜ ሆናችሁ ከተዋወቃችሁ? አንድ አመት ተኩል። አዎ 1 አመት ከ6 ወር አካባቢ። እንዲያው በቆይታችሁስ ምን ያህል ትነጋገራላችሁ፣ ትወያያላችሁ? ምን ይመስላል? አይሷ በማማከር ጉዳይ እንኳን ጎበዝ ናት። መታደል ነው። ያው ብዙ ነገሮችን እናወራለን፣ ቁጭ ብለን እንድናወራም መንገድ ትከፍታለች እና በዚህ አጋጣሚ ብዙ ነገሮችን እንነጋገራለን። መልካም። ወደዚህም ስንመጣ ተነጋግረን ምን ሊሆን ይችላል የሚለውን ነገር ቀድመን አስበንበት ነው ለምክሩ የመጣ ነው። ጥሩ። እንግዲህ ለእናንተ አሳይመንት የሚሆናችሁ ነገር ነው እዚህ ጋር አንስተን ምን ሄደው በቀጣይ እንገናኛለን፣ እንወያያለን። ትዳራችሁ ወይም ጋብቻችሁ እስከሚፈጸም ድረስ በኋላም እንገናኛለን እና በዋናነት ግን ቆም ብሎ ለምሳሌ ህይወት እኔ ጥሩ ሚስት መሆን እችላለሁ ወይ? አዲስ ራስን ጥሩ ባል መሆን እችላለሁ ወይ? ከሷ የምትፈልገው እሷ ጥሩ ሚስት እንድትሆንልህ ብቻ ሳይሆን አንተ ጥሩ ባል መሆንን ማየት ያስፈልጋል። ከዛም ባለፈ ደግሞ አንዳንድ ጊዜ ትዳርን በደንብ ላንረዳው እንችላለን። ጓደኝነት እንኳን ከተዋወቅን በኋላ እንደ ጓደኝነትን አቁመናል አንለውም። ትዳርን ደግሞ አይ ከብዶኛል አንለውም። ትዳር ማለት ሁለት የተለያዩ ሰዎች ከዛ ደግሞ ሴትና ወንድ መሆን ደግሞ በጣም ልዩነቱን ከፍ ያደርገዋል አይደል? ስለዚህ በአካልም በአእምሮም አንድ የሚሆኑበት ነውና ስለዚህ አንዴ ጀምረ ነው በራሳችን ፍላጎት አንዴ ጀምረ ነው እስከ ፍጻሜያችን የምንሄድበት ተቋም ነው። ስንፈልግ የምንወጣበት አይደለም። በትዳር ላይ ብዙ ጊዜ ሁለት አይነት አደራሮች ይስተዋላሉ። አንዳንድ ጊዜ ምንም ችግር የሌለበት በቃ ዓለም ብቻ የሆነበት፣ አንዳንዱ ደግሞ ኧረ መከራ ነው ኧረ መታሰር ነው ብሎ ሊያስብ ይችላል። ስለዚህ የስነ ልቦና ዝግጅታችን በደንብ ማየት ያስፈልገናል። ምክንያቱም ትዳር ትልቅ ተቋም ነው። ነገ የህይወታችን ስኬት ሁሉ የምናገኝበት ተቋም ነው። ስለዚህ ለትዳር ነው የምመች ሰው ነው ወይ? ከዛ ደግሞ ምን ተዋቸው ነገሮች ደግሞ ይኖራሉ። ነገ አሁን በጮኝነት ወቅታችሁ እንኳን መተዋቸው ነገሮች ሊኖሩ ይችላሉ ይገምታለሁ። በኋላ ወደ ትዳር ስትመጡ ግን ለአንተ እጅግ የቀረበችዋ ባለቤትህም ጓደኛህም ህይወት ናት፣ ለህይወትም በተመሳሳይ ሁኔታ። ስለዚህ እናትና አባታችን እንኳን እንተዋቸዋለን ማለት አብሮ በመኖር በሀሳብ ስለዚህ ለእኔ የቀረበች የህይወት ያገሬ እሷ ናት ብሎ በማሰብ አንዳንድ ጊዜ ደግሞ ባልተፈለገ መንገድ ላይ መገንባትም እንዳይኖርብን ጥንቃቄ ማድረግ ያስፈልገናል። ምንገነባው ምንድነው? በጣም እንቀራረባለን፣ በጣም በብዙ መንገዶች ፍቅር አለን ብለን እናስባለን። ግን መሰረት ላይ ኖሮ ይችላል። መሰረት ከሌለው ይናዳል። ስለዚህ መሰረቱን የህይወታችን ፍጻሜ አድርገን ማሰብ ይጠበቅብናል። ስለዚህ ትዳርን በደንብ መረዳት፣ ከዚህ በፊት ያገቡ ሰዎች ጋር ምናልባት ትላልቅ እናቶቻችን አባቶቻችን ጋር ማውራት፣ ምናልባት ድክመት ደግሞ ካለ ከነሱ ድክመት ደግሞ የምንማርበት መንገድ መውሰድ ያስፈልጋልና አይ አሁን ደክሞኛል ልመለስ የምንለው አይደለም፣ ህይወት ፍጻሜ ማለት ነው። ስለዚህ በህይወታችን ላይ እስከ ህይወት ፍጻሜያችን የምንኖርበት ትልቁ ዓለም ነው ትዳርና ይህን ሁሉ ማሰብ ያስፈልጋል፣ ማየት ያስፈልጋል። አንዳንድ ጊዜ ስብዕናዎቻችን ደግሞ አንዳንድ ጊዜ ሊያጋጩን ይችላሉ። ስለዚህ ምን አጉድዬ ይሆን
ብዙ ጊዜ በሰው ጠባያችን ብንመለከተው መሸነፍ አንወድም አይደለ? ትልቁ ማሸነፍ ግን ዋጋ ያለው በትዳር ውስጥ ነው ማለት መሸነፍ ማለት ነው። ስለዚህ ከአሁኑ ጀምረህ መሸነፍን ማየት፣ ከዛ ደግሞ አንዳንድ ጊዜ የሚያጋጩ ነገሮች ካሉ ከአሁኑ ጀምረህ መወያየት ያስፈልጋቸዋል። ለምሳሌ አዲስ እስካሁን ያልነገርካት ነገር ሊኖር ይሆን? ህይወት እስካሁን ያልነገርሽ ነገር ሊኖር ይሆን? ብነግረውስ እንደዚህ ቢልስ ብለን ምናልባት የተዋወቀው ይሄ ገጸ ባህሪው ማንነታችን ይሆን? ስለዚህ ትክክለኛው ማንነታችን ላይ ተዋውቀን ችግሮቻችን ፈተን መሄድ ያስፈልጋልና የጀመራችሁት አሁን የመጣችሁበት መንገድ የተወያያችሁበት መንገድ ትልቅ ስለሆነ ትዳራችሁ ነገ ፍሬ የሚያፈራ እንደሚሆን እምነት አለኝ። ያው እንግዲህ ሳምሳም እንደነበረው በሷ በኩል የተደበቀ ነገር አለ ብዬ አላስብም። ምንድነው የኔ ሀሳብ ምንድነው ቅድም ስትገልጽ በነበረው ገጸ ባህሪ የሆነ ባህሪያችን ሊሆን ይችላል ያወጣ ነው የሚል ሀሳብ ስታነሳ ነበርና ወደ ትዳር ከገባን በኋላ የሁለታችንም ጥያቄና ስጋት እሱ ይመስለኛል። ከገባን በኋላ አዳዲስ ባህሪያቶች ሊመጡ ይችላሉ። እነሱ እንዴት ነው ማስተናገድ የምንችለው? እሱን እንድግልጽ ብታደርግ። በጣም ጥሩ ሀሳብ ነው። እንዲሁ አዲሱ ካነሳው አይቀር እንዴት የተደበቀ ነገር ካለ መልካም ነው፣ ጥሩ ነው። አንዳንድ ጊዜ ትዳርን ስንጀምረው ገና አልዳበረም አይደለ? ለምሳሌ አሁን ያላችሁ ሁለታችሁ ውህደት እኮ በአንድ አይደለም የመጣው። ቀስ እያላችሁ ስትገባቡ ያኔ ስትጀምሩ እንደ ዋዛ የጀመራችሁት በሆነ በአጋጣሚ የጀመራችሁት በኋላ ግን ቀስ እያለ ሲመጣ የኮሚትመንቱ ወይም ደግሞ መስዋዕትነት መክፈሉ ቀስ እያለ ይመጣ። ስለዚህ የተደበቀ ነገር ካለ መወያየቱ በጎ ነገር ነው። ይቅርና አሁን በትዳር ገና በእጮኝነት ወቅት ላይ ነገ በትዳር ዓለም ላይ የሚሆን የተደበቀ ነገር ካለ ቀስ እያለ መወያየት መነጋገር በጣም ተገቢ ነው። እንግዲህ ይህ ከሆነ ትዳር ተፈጥሯዊ ባህሪው መመረት ያስፈልገናል። እንደ ሁሌ ዓለም አይደለም፣ እንደ ወቅት ይፈራረቃል። የደስታ ጊዜ አለ፣ የችግር ጊዜ አለ፣ የማዘን አለ። ምክንያቱም በጣም ስኬታማ ትዳር የሚባሉት ባለትዳሮች እንደው ጸብ የሌለባቸው አለ፣ ኮሽኮ ተብሎ አያውቅም የሚባለው አይደለም። እንደዛ ሳይሆን ይልቁንስ ያጋጠማቸውን ችግሮች በፍቅር ያሸነፉ ሰዎች ናቸው። ስለዚህ አንደኛ በትዳር ላይ ስንመጣ መጀመሪያ ላይ ተዋወቃችሁ፣ መሰረታችሁት፣ አደገ፣ ትዳር ትመሰርታላችሁ፣ ወደ ጋብቻ ትመጣላችሁ፣ እያደገ ይሄዳል። በዚህ ማደግ ውስጥ ግን ፈተና ያጋጠሙ ማለት አይደለም። ስለዚህ ምንድነው ሰው ስለሆነ በሰው ጠባያት አማካኝነት የሚመጡ ነገሮችን ቆም ብሎ መነጋገር ሲባል ደግሞ ምንድነው በሁለታችን መካከል መከባበር ያስፈልጋል። ህይወት አዲስን በጣም ማክበር ያስፈልጋታል። ምናልባት አንዳንድ ችግሮች እንኳን ሲያጋጠሙ ችግሮች እንኳን አጋጣሚ አዲስ እኮ የፈጠረው እኔ እኮ የሆነ ክስተት አሳይቼ ነው ብሎ ተጠያቂ ራስን ማድረግ በድሎኛል ከመባባል ይልቅ ራስን መሸከም መውሰድ ፍቅር የሚመሰረተው በዛ ሁኔታዎች ናቸው። ከዛም ባለፈ ደግሞ ሁሌም በህይወታችን ላይ ጊዜ መስጠት፣ አብሮ ማሳለፍ፣ ምንተዋቸው ነገሮች ይኖራሉ። ምንተዋቸው ስንል ከጠባያችን ጀምሮ ማለት ነው። ስለዚህ በህይወታችን በሚያጋጥሙት ነገር ላይ ነገ ቢሆን ችግሩ እንደሚፈጠር ማሰብ ያስፈልጋል። ሊፈጠር ይችላል። ግን አንዳንድ ጊዜ አሁንም ከይቅርታ ጋር አሁን ማሰብ ማነሳላችሁ በቀጠሮ መጋባት የለብንም ማለት እንደው ችግር ቢያጋጥምስ ብሎ ወይም ደግሞ ነገ እኮ እንዲህ አይነት ሊያጋጥም ይችላል ሳይሆን ፍቅርን መኖር ብቻ ነው። ስንኖር ችግሩ ሲያጋጥም ደግሞ መነጋገር ነው። በፍቅር እነጋገራለን። ስንነጋገር ደግሞ ወስን ደግሞ መነጋገር የለብን እኔ ያልኩት ካልሆነ የኔ ነው ገዥ መሆን ያለበት ብለን ሳይሆን ዋጋ ሰጥተነው ባለቤታችን አክብረን ባለቤትሽን አክብረሽ ስትነጋገሩ የሚያጋጥማቸውን ፈተናውን ማለት ትችላላችሁ። እንዲሁ ምን ይባላል በትዳር ላይ የፍቅር ፒራሚድ ይባላል። ሲንተቁሚያችሁ ይላል እና የፍቅር ፒራሚድ የተሰራበት መጀመሪያ አምድ አለው ከታች ያለ ይህ ጽኑነት ይባላል። ጽኑነታችሁ ሁሉ ይኖር መቻል፣ ፈተናዎችን ማለፍ፣ ትዕግስተኛ መሆን። ሌላኛው ምን ያስፈልጋል? አብሮ ፍቅር ማሳለፍ ያስፈልጋል። በኋላ በተለይ ከጋብቻ በኋላ ጥሩ አይነት ፍቅሮችን ማሳለፍ ያስፈልጋል። ሌላኛው ደግሞ ምንድነው? ጥሩ ጓደኛ ማድረግ፣ ቀረቤታ ማድረግ። ለባለቤት መስጠት ያለብህ አንተ የተረፈን ጊዜ ሆነ የለበትም። አንቺም በተለይ ደግሞ እናትነት ስለሆነ እናትነት ብዙ የቤት ኃላፊነት አለ አይደል? ስለዚህ ነገ አዲስ ባህሪ እንደሚኖር ብታስበውም እንዴት ያን ባህሪ ማስሸነፍ ይገባኛል ብለን እየተማርንበት ነው። የሚገርመው ሳንመረጥ የምንጀምረው ህይወት ማለት ትዳር ነው። አሁን ለምሳሌ ሌላ ሙያ ይኖራቸዋል እናንተ በስራችሁና ሙያችሁን ተመረቃችሁ ብላችሁ ጀምራችሁ ታለ። ትዳር ግን በግምት ምንጀምረው ነው። ስለዚህ እየኖርን ነው የምንማረው። ስለዚህ ጥንቅቅ ብሎ አልቀን አይደለም የምንጀምረው። ስለዚህ እየተጓዝን በመስመር ላይ እየተነጋገርን ግን ክፍት ማድረግ ያስፈልጋል። በተለይ እነዚህ የስብና ማንነቶቻችን ክፍት ማድረግ እኔ ጥሩ ሰው መሆንን ሁሌ ማዳበር ያስፈልጋል። ምንተዋቸው ጠባያቶችን ሁሌ ማዳበር ያስፈልጋል። ህይወታችሁን ከማንም ጋር አለማወዳደር። ህይወታችን ከራሳችን ጋር ሁሌ የምንኖር ከሆነ እያደገ ይሄዳል። ቁስን መሰረት ያደረገ መሆን አይገባውም። ለምሳሌ ህይወት አካልሽን ሰጥተሽዋል፣ አዲስም አካሏን ሰጥታታል። ስለዚህ ከአንተ ጋር ያለ ገንዘብ ቁስማ ተራ ነገር ነው። ስለዚህ ሁለታችሁ ውህደት የሚሆነው በኋላ ነገ ስትጋቡ ምንድን ነው የሚሆነው?
የአእምሮ የአካልም ውህደት የሚሆን ማለት ነው። ይህን ውህደት ደግሞ አብዝቶ መጠበቅ ያስፈልጋል። ስለዚህ ደግሞ በመነጋገር በመፍታት በግልጽ መወያየት መታመን መፍጠር በመተማመን ውስጥ መሆን ይገባል። ሁሌ ግን ጥያቄ መሆን የሚገባቸው እኔ ጥሩ ባል ነኝ ወይ? እኔ ጥሩ ሚስት መሆን እችላለሁ ወይ? ችግሮች እንዴት ደግሞ ልፍታው? ምክንያቱም ትዳር ማለት እኮ የምንረዳዳበት ነው አይደለ? ስለዚህ የምንረዳዳበት ሲባል ደግሞ ኢኮኖሚ አይደለም። አዲሱ ቢሰንፍ አዲሱ ስህተት ውስጥ ቢገባ አንቺ ማምራት ይጠበቅብሻል። ህይወት ስህተት ብትሰራ ብትደክም አንተ ማምራት ይጠበቅብሃል። ስለዚህ ሚስትህን ለማንም ወይም ደግሞ ነገ ትዳር አጋርህን ለማንም ገመኗን አሳልፈ መስጠት የለብን። አንቺ በተመሳሳይ ሁኔታ ይህን ጠብቀን ስናኖር እና የሶስተኛ ሰው ጣልቃ ገብነት ከሌለው ከሃይማኖት አባቶቻችሁ ውጭ እና ደግሞ ሙያዊ ነገሮችን ከዛ ውጭ ትዳራችሁ ይሰመራል የሚሆነው። በጣም እናመሰግናለን። ቆንጆ ቆይታ ነበረ። ሼር ያክብርልን። አመሰግናለሁ። ትዳራችሁ የጋብቻችሁ እንደምትጠሩኝ አምናለሁ። በትክክል። እሺ፣ መልካም ቀን። መልካም ጊዜ።